ሞገስ ተመቶ የተኛበትን ሆስፒታል አውቃለሁ። ከምርሽን? አዎ ግሉኮስ ተተክሎለት ተኝቷል። ለምን በዛው አታስጨርሱትም? ሰርግ ተስካር ይሄ ስባስንግ የሚለውን ተይውና አስክሬኑ ከዛ የሚወጣው ነዝናረ ታዲያ ደሙ ሳይደርቅለት ትኩስ አፈር ዳርኩታ። እኔን መጠየቅም እኮ ያስፈልጋል ነበር። እናደርገዋለን ካሌብ፣ ግን ትንሽ ጥንቃቄ ማድረግ ስለሚኖርብን ተጨማሪ ኃይሎች ያስፈልጉናል። ደሜ ለገዘችኝ ፍራታ ናት። ስለዚህ በተዘዋዋሪ ጉዳዩ ማህሌት ታውቋለች ማለት ነው። ያ ከሆነ ደግሞ ነገሩን ዝናም ሊያውቀው ይችላል። ስለዚህ አንቺ ከዚህ መሄድ አለብሽ። አይ የፈለገው ነገር ይምጣት ይቻላል። አይሆንም ሉላ፣ አዲስ ችግር እኮ የሚፈጠረው በቆየ ችግር ነው። መጀመሪያ ስንት ሰው አብሮት እንዳለ አረጋግጪ። እሺ ከዛስ? መንቀሳቀስ የማይችል ከሆነ ጠያቂ መስለሽ ገብተሽ ታፍኝ እና ተገየውልሽ። እንዴ ዝና፣ ሞገስን ካስወገድሽው የብሩክን ቤት ለአንቺ እንደማደርግልሽ ቃል ገብቼልሽ ነበር። እሺ ግን አንድ ሰው ላክልኝ፣ የሚያግዘኝ ሰው ያስፈልገኛል። ሞገስ ከተወገደ ተመሳሳይ ቤት እገዛልሻለሁ። እሺ ይመጣልሻል፣ ግን ማታ ማለት ነው። ተፈጽሟል የሚል ቃል ብቻ ነው መስማት የምፈልገው። እሺ። እና ደግሞ ምንም አይነት ችግር ቢፈጠር ሪስኩ ራስሽ ትወስጃለሽ። ይኸውልህ እኔን ያውቀኛል። አንተ መድብል ጋር ሄድና የሆነ መላ ፈጥረህም ቢሆን ከሱ እንድርቅ አድርገው። ከዛ እኔ ገብቼ ጨርሼ እወጣለሁ። ይኸውልሽ አንድ ሰው በጥይት ተመታ ማለት የተመታው ቦታ ቢወስነውም አቅሙን አያውቅም። አሁን ካልተሳካለን ህይወት በጣም አደጋለሁ። ካሌብ እየዛተብን። እሱን እኔ አይመለከተኝም። መትረፍ የለበትም እያልኩሽ ነው። መድኃኒቱን ቀድመሽ ትራሱ ላይ መነስነስ አለብሽ። ወዲያውኑ ራሱን ስለሚስት ጸጥ ነው የሚለው። ችግር የለውም። እኔ እድሜ ልኬን ሳካ አልኖርም። ይህንን እድል ተጠቅሜ የራሴን ህይወት ነው መኖር ያለብኝ። ስለዚህ አደርገዋለሁ። ነይ ተመለይ። ማህሌት አሁን ላይ ዝና የገባላትን ቃል ሰምታ ሞገስን ለመግደል በትራስ አፍና እሱን ለመግደል ወደ ሆስፒታል እየሄደች እሱ የተኛበትን ክፍል እያፈላለገች ነው ማለት ነው። መጀመሪያ ትራሱ ላይ የሆነ መድኃኒት ትነሰንሳለች። ከዛም በኋላ በዛ ትራስ ታፍነዋለች። ያንን ነገር ደግሞ የምታደርገው ልጁ በነገራት እዛጋ በጥይት የተመታ ሰው የተመታው ቦታ ቢወስን ራሱ ያን ያክል የሚዳከም አይደለምና አንቺ ጥንቃቄ ማድረግ አለብሽ ብሏታል። እሷ አሁን እዚህ ጋር ዝና በነገራት መሰረት መጀመሪያ ትራሱ ላይ የሆነ መድኃኒት ትነሰንሻለች ብሏታል። ያንን መድኃኒት ነስንሳ በዛ በኩል ደግሞ ሞገስን ብታፍነው ምናልባትም ቶሎ ይሞታል፣ ቶሎ እገለዋለሁ የሚለውን ነገር አስቦ ነው ይሄንን ነገር እቅድ አውጥቶ ዝና እየነገራት ማለት ነው። ማህሌት እውነት እዚህ ጋር እሷ ያሰበችው ነገር ተሳክቶላት ሞገስን ትገለዋለች ወይስ አትገለውም የሚለው ነገር አጠራጣሪ ቢሆንም ያው በአሁን ሰዓት ሞገስ ጋር ያለው መድብል ነው። መድብልን ደግሞ እዛ ጋር የነዝና አንድ ሰው አለ ከማህሌት ጋር የመጣ እሱ በወሬ ይዟል ወይ ደግሞ በሆነ ነገርም እሱን እንዲይዘው አድርጓል። ግን ደግሞ መድብል ይሄንን ሰውዬ አይቶታል። አሁን ከማህሌት ጋር የመጣው ማለት ነው። ባለፈው ብሩክን ነፃ ሲያወጡት እዛ ጫካ ውስጥ ሞገስን ሲያስፈራራው ወይ ደግሞ ሞገስን ሲያንቀው ከኋላ መጥቶ ነበር መድብል የመታውና ምናልባት የዛን ቀን ፊቱን አይቶት ከሆነ ይሄ ሰውዬ አሁን የመጣው እዛ ጋር መድብልን በወሬ እንዲይዘው ወይ ደግሞ እንዲያዘናጋው ተብሎ ነው። እዛ ጋር አሁን ሄዶ መድብልን የሆነ ነገር ወይ ደግሞ ድንገት መድብል ራሱ የዚህን ሰውዬ ፊት ቢያይ የዝና ሰዎች እዛ እንደመጡ ስለሚያውቅ ቶሎ ብሎ ሞገስ ጋር መሄዱ አይቀርም ማለት ነው። መቼም እዛ ጋር ያኔ ብሩክን ያዳኑት ጊዜ እንደዛ ከኋላ መጥቶ ተሸክሞ ነበር ወደ ውስጥ ያስገቡት። ያኔ ፊቱን አላየም ማለት ስለማይቻል ማለት ነው። ማህሌት ደግሞ አሁን ላይ በጣም ደስተኛ ሆናለች። ሞገስን ገላ እዛ ጋር ዝና ይገባላትን ቃል ቤት ሰጥሻለሁ፣ የብሩክን ቤትም ላንቺ እንሰጥሻለን፣ እናም ደግሞ ሌላ ቤትም ተጨማሪ እንገዛልሻለን ብሏታልና አሁን ላይ በጣም ደስተኛ ሆናለች። እድሜ ልኬም በችግር እያከኩ መኖር አልፈልግም እያለች አሁን ላይ ይሄንን ነገር ለማድረግ በጣም ተወስውሳለች ማለት ነው። ከዚህ በፊትም ስታወራ የነበረው ይሄንኑ ነው። መጀመሪያ ላይ ከብሩክ ጋር ነበርኩ፣ ከዛም በኋላ ሞገስ፣ ከዛም በኋላ ዝና። ከዚህ ሁሉ በኋላ ግን አንድ ነገር በራሴ ስም ራሱ የለኝም፣ አንድ ቤት ወይ ደግሞ አንድ መኪና ራሱ የለኝም ብላ በራሷ ስትማረር ነበርና ይሄ ደግሞ እዚህ ጋር ዝና የነገራት ነገር ቤት ታገኛለሽ፣ እንዲህ ታገኛለሽ የሚለውን ነገር በሙሉ ልቧ ይሳካል ብላ እርግጠኛ ሆና ሞገስን ለመግደል እየሄደች ነው ማለት ነው። ምናልባትም እዛ ጋር መድብል ባይደርሱ ለራሱ ወይ ደግሞ እዛ ውስጥ የምትሰራ አንድ ነርስ ልታየውም ትችላለች። ወይ ደግሞ እዛ ጋር ሞገስ ራሱ ያን ያክል አልተዳከመም። እሷ ስታፍነው የሆነ ነገር ማድረግ አያቅተውም ማለት ነው።
ግን ደግሞ ሉላን እየነገራት ያለው ዛሬ ማታ እንዲያወጡኝ እነግራቸዋለሁ ብሎ ነበር። እሱም ይሄ ነገር ታውቆት ይሁን ወይ ደግሞ ምን እንደሆነ ባይታወቅም እንደሚወጣ ነበር የነገራትና ሉላ ደግሞ ወደ ቤት እንድትሄድ እዛ ጋር ምናልባት ወይ ዝና ወይ ደግሞ የዝና ሰዎች ላያዩት ስለሚችል ብሎ ማለት ነው። ዝና ደግሞ እስካሁን ድረስ ሉላ እዛ እንዳለች አያውቅም። እሱ የሚያውቀው ሉላ ሌላ ሀገር እንዳለች ነው የሚመስለው። የሷ ስልክም እዛ ከተማ ውስጥ እንዳለች አያሳይም። የባንክ አካውንቷ ራሱ ሲጠብቅ ነበርና የባንክ አካውንቷ ደግሞ ለረጅም ጊዜ ሳይንቀሳቀስ ሲቆይ ሉላ በቃ እዚህ የለችም። እናም ደግሞ ሞገስ ራሱ በዚህ ልክ ደፍሮ ይሄን ያክል ተዳፍሮ እሷን እዚህ ከተማ ውስጥ አያስቀምጥም የሚለውን ነገር ወስዶ ነው አሁን ላይ እሷ እዚህ የለችም እያለ ያለው ማለት ነው። እሱ አሁንም ተስፋ አልቆረጠም። አሁንም ሉላን ካያት እንደ በፊቱ በግድ ወስዶ የራሱ ሚስት ለማድረግ ነው የሚፈልገው። እዚህ ብትኖርማ ከሞገስ በላይ እሷን ነበር የምፈልገው ብሎ አሁንም ተስፋ እንደማይቆርጥና የትም ሀገር ብትሄድ እንኳን እዚህ ሀገር ውስጥ አይደለም ወደ ውጪ ብትወጣ ራሱ ከኔ እንደማታመልጥ አውቃለሁ እያለ ለካሌብ ራሱ ሲያወራ ነበር ማለት ነው። ካሌብ ደግሞ እዛ ጋር ዝና አሁን አንድ ያገታት ልጅ አለች ትህትና የምትባል ልጅ። እሷ ልጅ እንዴት አድርጋታል? ያንተ ሚስት ለማድረግ ፈልገ ነው ወይስ ለምንድን ነው የምታስቀምጣት የሚለውን ነገር ነግሮታል። እናም ደግሞ የልጅቷ ወላጆች ራሱ ገንዘብ የማያስገቡ ከሆነ እሷ ላይም ሌላ ነገር እያሰቡ ነው። ወይ አይኗን አውጥቶ ይሸጣሉ ወይ ደግሞ ኩላሊቷን የሚለውን ነገር የራሳቸውን ህገወጥ የሆነን ስራ እሷ ላይ ለማድረግ እያሰቡ ነው። ልጅቷ ያው መጀመሪያ የመጣችው ወደ አረብ ሀገር ይልኩኛል በሚል ነበር እነሱ ጋር የመጣችው። እነሱ ደግሞ አሁን ላይ እሷን አግቶ ቤተሰቦችሽን ብር አስልኪ፣ ይሄንን ካላደረግሽ ያንቺን ኩላሊት እንሸጣለን እያለ እዚህ ጋር ዝና እሷን እያስፈራራት ነው ማለት ነው። እሷ ስትለምነው ራሱ እየራራላት አይደለም፣ እንደውም እያሾፈባት ነው ማለት ነው። ይሄንን ነገር ያደርጋሉ ወይስ አያደርጉም የሚለው ነገር ባይታወቅም ምናልባት በዚህ መሃል ተፈጥሮ ምናልባት እሷንም እንደ ብሩክ የሆነ ሰው ደርሶላት ካላደናት በስተቀር እዚህ ጋር የዝና ሰዎችና ዝና ይሄንን ነገር ከማድረግ ወደኋላ አይሉም ማለት ነው። በተለይ አሁን ላይ እነሱ በጣም ከስረናል እያሉ ነው። ካሌብ ለዝና ደውሎ ይሄንን ስራ ከጀመርን ጀምሮ እንደ አሁኑ ከስረን አናውቅም። ይሄ ነገር ደግሞ የሆነው በብሩክና በመድብል ስራ ነው። ስለዚህ የሆነ ነገር አድርገን ይሄንን ነገር ማካካስ አለብን የሚለው ነገር እያሰቡ ስለሆነ እዚህ ጋር ደግሞ ለልጅቷ ራርቶ እዛ ጋር እሷ ስለለመነቻቸው ብቻ በቃ እንደዛ ከሆነ ሂጂ ብሎ ይላቋታል ብለን ማሰብ አንችልም ማለት ነው። እሷ ላይ የሆነ ነገር ማድረጋቸው አይቀርም። አሁንም ዝና እያላት ያለው የመጨረሻ እድል ሰጥቷታል። ቤተሰቦችሽ ጋር ደውይና ይሄንን ያክል ገንዘብ አስልኪ፣ ካልሆነ ግን አንድ ኩላሊትሽን እንሸጥና የምንፈልገውን ያህል ገንዘብ እናስመልሳለን እያላት ነው ማለት ነው። ሌላው ነገር ደግሞ እዛ ጋር አሁን ሞገስን ማስገደል የሚለው ነገር በእነሱ እቅድ እነሱ ባሰቡት መሰረት ቢሳካላቸው እኛ ተበቀለናል፣ ሞገስን ገለናል ብሎ አርፎ የቀመጡም ብዙ ብር ከስረናል ብሎ እያሰቡ ስለሆነ እየተናደዱም እየተበሳጩም ስለሆነ ከዛ በኋላ ደግሞ ሌላ እርምጃ መሄዳቸው አይቀርም። ወደ ነብሩክ ቤት ወይ ደግሞ ነብሩክ ላይ ሌላ ነገር እናደርጋለን እዛ ጋር ወይ ደግሞ ልጁንም ሊወስዱበት ይችላሉ። ምሳሌ ማለት ነው ወደ ትምህርት ቤት ስትሄድ ወይ ደግሞ ከዚህ በፊትም እንዳደረጉት ብሩክ ራሱ በተኛበት ነበር ወደ ቤት ገብቶ የሚያደነዝዝ መድኃኒት ወቅቶ እሱን ይዞት ይወጡ ማለት ነው። አሁን ላይ በሱ የከሰርነውን ገንዘብ እስከሚመልስልን ድረስ ልጁን አንለቅለትም በሚለው ልጁንም አግቶ ሊወስዱበት ይችላሉ እንጂ እዚህ ጋር ሞገስን ገለናል እኛም ተበቀለናል ንዴታችንን ተወተናል ብሎ አርፎ ሊቀመጡ አይችሉም ማለት ነው። ብሩክ ደግሞ እስካሁን ድረስ ያን ያክል ድምጹን አውጥቶ መናገር የሚችልበት አቅም ላይ አይደለም። ለብዙ ቀናት ተጎድቷል። በውሃ ጥምና በምግብ እጦት በጣም ሲሰቃይ ቆይቷል። እናም ደግሞ እንደዛ አድርጎ ምግብና ውሃ ከልክሎ ራሱ ሰዎቹ አርፎ አልተቀመጡም። ለብዙ ወራት ሲደበድቡት ነበር ማለት ነው። አሁን ደግሞ ከብሩክ ፊት የምንረዳው ያን ያክል መናገር አይችልም ድምጽ አውጥቶ። ሌላው የቤተሰብ አባል ሲያወሩ ራሱ በፊቱ ፈገግታ ብቻ ነው መልስ የሚመልስላቸው እንጂ ያን ያክል ድምጹን አውጥቶ የማውራት አቅም ላይ አይደለም ማለት ነው። ይሄ ደግሞ የሚያሳየው ምን ያህል እንደተጎዳ ሰዎቹ ምን ያህል ክፉ ሰዎች እንደሆኑና ምን ያህል እሱን እንዳሰቃዩት ነው እዚህ ጋር የሚያሳየው። ብሩክን ደግሞ አሁን ላይ አሰቃይተነዋል፣ እሱ ያከሰረንን ብር በማሰቃየት መልሰናል ብሎ አርፎ ሊቀመጡ አይችሉም። እነሱ የሚፈልጉት ብርና ብር ብቻ ስለሆነ ብራችንን እስካልመለስክ ድረስ አርፈን አንቀመጥም ማለታቸው አይቀርም ማለት ነው። ምናልባት ከዚህ በፊት መድብል አንድ ያለው ነገር አለ። ብሩክን ወደ ቤት ከመለስን በኋላ ሰዎቹን አሳልፈን ለህግ እንሰጣለን ብለው ነበርና ያው መጀመሪያ ብሩክን ሳያገኙት ህግ ቦታ ሄዶ ይሄን ነገር ያልተናገሩት ካሌብ እጁ ረጅም ስለሆነ እኛ ሄደን ይሄን ነገር ለህግ ስናመለክት ወይ ደግሞ ከዛ ውስጥ ለሱ የሚሰራ ሰው ይኖርና ይሄን ነገር እኛ መተን እንዳመለከትን ይነግሩታል። ከዛም በኋላ ብሩክን ያሸሹታል። ብሩክን መቼም አናገኘውም የሚለውን ነገር አስቦ ነው። አሁን ደግሞ ብሩክን አግኝቶ ወደ ቤት ስለመለሱት ምናልባት ይሄንን ነገር ለህግ ካላሳውቆ በስተቀር እዛ ጋር ዝና አግቶ ያስቀመጣት ልጅ
ብሩን ካላመጣች ቤተሰቦችሽ ብሩን ካላቁ ኩላሊትሽን እንሸጣለን እያለ እያስፈራራት ያለችው ልጅ ራሱ ነፃ ላትወጣ ትችላለች ማለት ነው። ምናልባት መድብል እዚህ ጋር ቃሉን ጠብቆ ይሄንን ነገር ወደ ህግ ቦታ ከወሰደ እነሱ የሚሰሩ ወንጀልም ሊጋለጥ ይችላል ማለት ነው። ሌላው ነገር ደግሞ የኤፍራታ ነገር ነው። ኤፍራታ እስካሁን ድረስ ቤት ነው ያለችው። ያ ማለት ዝና አሁንም ድረስ እየፈለጋት ነው። ዛሬ እንደውም ማህሌትን እየጠየቃት ነው። ማህሌት እዛ ጋር የነገረችውን ነገር አምኗታል። ኤፍራታ እዚህ የለችም፣ ሌላ ሀገር ሄዳለች፣ ስልኳንም አጥፍታ ጠፍታለች የሚለውን ነገር ያመናት ይመስላል። ለዛም ነው አሁን ላይ ማህሌትን ኤፍራታ እስካሁን ድረስ አልመጣችም ወይስ የት ነው ያለችው፣ ለምንድን ነው ያልመጣችው ብሎ እየጠየቃት ያለው። ያ ማለት አሁንም ኤፍራታን ባገኛት ቅጽበት ያኔ እሷ ላደረገችበት ነገር ሊበቀላት ወይ ደግሞ የሆነ ነገር ሊያደርጋት አሁንም ዝግጁ ነው ማለት ነው። ኤፍራታ ደግሞ እስካሁን ድረስ ከቤት አልወጣችም። ወደ ስራ ቦታ ሄዳ ስራዋንም እየሰራች አይደለም። ግን ደግሞ ቢሆንም እዛ ጋር ለሞገስ በለገሰችው ደም መድብል የሆነ ብር ሰጥቷታልና ለተወሰነ ቀንም በዛ ብር ራሷን ታስታቅሳለች ወይ ደግሞ የሚያስፈልጋትን ነገር ልታሟላ ትችላለች። ይሄ ነገር ደግሞ እስከ መቼ እንደሚቀጥል ባይታወቅም አሁንም ከቤት አልወጣችም ማለት ነው። ማህሌትም እዛ ጋር እሷን ታስፈራራታለች። አሳልፌ ለዝና ሰጥሻለሁ፣ ለዝና ደውላለሁ፣ እዚህ ነው ያለችው ብዬ ነግረዋለሁ ብላ እሷን ታስፈራራ እንጂ ዝና ጋር ስትሄድ ደግሞ ያክስቷ ልጅ ነችና ዝና ሲጠይቃት አልመጣችም እያለች አሁንም ድረስ እየተከላከለቻት ነው። እዛ ጋር አሁን ቤት ነው ያለችው። ስለዚህ ተዋት፣ ይቅርታ አድርግላት ብትለው ማህሌት እዛ ጋር እሷ ላይ ሊደርስ የሚችለውን ነገርም ስለመታቅ ነው እዚህ ጋር ይሄንን ነገር ሚስጥር አድርጋ የተቀመጠችው ማለት ነው። እዚህ ጋር አሁን ኤፍራታ ወጣ እንደ በፊቱ በነፃነት ልትንቀሳቀስ የምትችለው ዝና ከዛ ቦታ ከሄደ ወይ ደግሞ ከዛ ከተማ ከወጣ ወይ ደግሞ እዛ ጋር መድብል ባቀደው መሰረት ወደ ህግ ቦታ ሄዶ ወንጀለኛ መሆኑ ተረጋግጦ ከታሰረ ብቻ ነው እንጂ እሷ ከቤት ልትወጣ አትችልም ማለት ነው።